አሳያችኋለሁ። አሁን ላይ በተለይ ስትሮበሪ ብለን ከአትክልት ቤት የምንገዛውን ስትሮበሪ ብዙ ኬሚካል ነገሮች እየተቀየጠ ነው የሚመጣው። ያንን ስትሮበሪ ለማሳደግ ራሱ የሚጠቀሙት ፈርቲላይዘር አለ እና በብዙ ፈርቲላይዘር ያደገ እንዳይበላሽ ደግሞ ማቆያ ነገሮች ወስዶ እንዲህ ባለ መልኩ ነው እኛ ጋር ደርሶ ያን ምን በላው። እኛ ግን አሁን ገጠር ስንሄድ እንዲህ የሚገርማችሁ እንዲህ ኦርጋኒኩን ኦሪጂናሉን ስትሮበሪ ማለት ይሄ ነገር ስትሮበሪ ኦሪጂናሉ ነው፣ ከቦታው ከማሳው ነው የሚቀረጥሰው። ስለዚህ አሁን እንዴት እንደሚዘጋጅ እንዴት እንደሚጥም አሳያችኋል። ከጎመን ሚነራል ነው ያለው። ዘርፈ ብዙ ጥቅሞች አሉት። እንደዚህ እናዘጋጅና እችን ኬማ ውስጥ እንጨቀጭቃታለን ማለት ነው። እሺ ጋይስ፣ እንግዲህ ይህንን ስትሮበሪ ነው። ስትሮበሪ ማለት እንጆሪ። አሁን ባለፈው ከትላንት ወዲያ ቲክቶክ ላይ ፖስቼው ብዙ እየተያዘልን ላይክ ያገኘው ቪዲዮ ላይ ይህንን በምን መልኩ መሰራት እንዳለበት ላሳያችሁ ያዘጋጀውን። ይህ ድሮ ገርማቸው እንዲህ በቁጭ ያዘጋጅና ከቆጮ ጋር ነበር የምበላው። ይሄ በዳቦ ብንበላው በጣም ነው የሚጣፍጠው። እና ይህንን አሁን ምን አሰብኩ መሰላችሁ? ወደ ቢዝነስ ልቀይረው ስላሰብኩኝ እዛው ከተማ አካባቢ የዚህ ጁስ ብጀምር ያዋጣኛል ብዬ አስባለሁ። እና ምን ትላላችሁ? በጣም ነው የሚጣፍጠው። ይመጣ ላጉርሳችሁ። ማን ይጎርሳል? ይሄ እንጆሪ ነው። እንጆሪ እንዴት እንደሚሰራ እንዴት አድርገን በጣም በሚጥም ሁኔታ አድርገን መብላት እንደምንችል አሳያችኋለሁ። አሁን ላይ በተለይ ስትሮበሪ ብለን ከአትክልት ቤት የምንገዛውን ስትሮበሪ ብዙ ኬሚካል ነገሮች እየተቀየጠ ነው የሚመጣው። ያንን ስትሮበሪ ለማሳደግ ራሱ የሚጠቀሙት ፈርቲላይዘር አለ እና በብዙ ፈርቲላይዘር ያደገ እንዳይበላሽ ደግሞ ማቆያ ነገሮች ወስዶ እንዲህ ባለ መልኩ ነው እኛ ጋር ደርሶ ያን ምን በላው። እኛ ግን አሁን ገጠር ስንሄድ እንዲህ የሚገርማችሁ እንዲህ ኦርጋኒኩን ኦሪጂናሉን ኦሪጂናሉን ስትሮበሪ ማለት ይሄ ነው። እኛ ጋር እንዲህ ስትሮበሪው ኦሪጂናሉ ነው፣ ከቦታው ከማሳው ነው የምንቀረጥሰው። ስለዚህ አሁን እንዴት እንደሚዘጋጅ እንዴት እንደሚጥም አሳያችኋለሁ። ይሄው እቃዎቹ አዘጋጅቻለሁ። እንጆሪ ማለት ይህንን ነው። እንጆሪ እንዴት አድርገን ሰርተን እንደምንበላ ልጅ እያለሁ እዚሁ ገጠር ልጅ እያለሁ ይህንን አዘጋጅና ሚጥሚጣ አድርጌበት በቆጮ ነበር እና አሁን እንደዛ ቢደረግ ራሱ በጣም ጥሩ ነው። ከጎመን የተሻለ ሚነራል ነው ያለው። ዘርፈ ብዙ ጥቅሞች አሉት። አሁን እንደዚህ እናዘጋጅና እችን ኬማ ውስጥ እንጨቀጭቃታለን ማለት ነው። እንጨቀጭቀዋለን። ውሃ አምጣልኝ። ትንሽ ውሃ ይጨመርበታል። ትንሽ ውሃ ለምን ደረቅ እንዳይሆን ማለት ነው። በደንብ እስኪብላላ በደንብ እስኪዋሃድ እንዲብላላ እንዲህ እንጨቀጭቀዋለን። እንዲህ በደንብ ከዛ እንቀላቅለዋለን ማለት ነው። እንዲህ እንቀላቅለዋለን። መረቁን አሳያችኋለሁ አውጥቼ እያንዳንዱ እንዴት እንደሚያምር አሳያችኋለሁ። እቺ አሁን ንጹህ የሚጠጣ የምንጭ ውሃ ነው። የሚገርማችሁ እኛ ጋር ሁሉ ነገር
ኦሪጂናል ነው ያለው። ይሄ ምንጭ ውሃ ነው፣ የቧንቧ ውሃ አይደለም፣ ኬሚካል ያለው አይደለም። ከድንጋይ የሚፈልቅ ከድንጋይ የሚወጣ የምንጭ ውሃ ነው የምንጠቀመው ለመጠጣትም። ታዲያ ይህን ስትሮበሪ በዚህ መልኩ እናዘጋጀውና ከዛ ትንሽ የሚጥሚጣ እንጨምርበታለን ማለት ነው። ያ ውሃ ስለጨመርንበት የውሃውን ጣዕም ሌላ ነገር እንዳያመጣበት ትንሽ ሚጥሚጣ እንጨምርበታለን። ከዛ እንዴት እንደሚያምር ብርጭቆ ላይ አድርጌ ያሳያችኋለሁ። ይሄ ምን እንደሚመስል አሳያችኋለሁ። ጋይስ እንግዲህ ይህንን ስትሮበሪ ነው። ስትሮበሪ ማለት እንጆሪ። አሁን ባለፈው ከትላንት ወዲያ ቲክቶክ ላይ ወስጄው ብዙ የተያዘ ላይክ ያገኘው ቪዲዮ ላይ ይህንን በምን መልኩ መሰራት እንዳለበት ላሳያችሁ ያዘጋጀሁት። ይሄ ድሮ ገርማቸው በጥጬ ያዘጋጅና ከቆጮ ጋር ነበር የምበላው። ይሄ በዳቦ ብንበላው በጣም እና ይህንን አሁን ምን አሰብኩ መሰላችሁ? ወደ ቢዝነስ ልቀይረው ስላሰብኩ እዛው ከተማ አካባቢ የዚህ ጁስ ብጀምር ያዋጣኛል ብዬ አስባለሁ። እና ምን ትላላችሁ? እስኪ ሀሳብ ካላችሁ የምታማክሩኝ ነገር ካለ ይህንን ነው ማሳስባችሁ። እንጆሪ ይጣፍጣል፣ ያሳያል። ላችሁ ሌሎቻችሁም እንዲህ ገጠር አካባቢ ስትሄዱ እንዲህ አይነት ያሉ ነገሮችን መመገብ ጥሩ ነው። ምክንያቱም ሌሎች እያንዳንዱ የምንበላቸው መብሎች፣ ምግቦች ከማዳበሪያ ጋር የተገናኙ የተለያየ ሳይንሳዊ የሆኑ ነገሮችን ተጨምሮበት ነውና የሚዘጋጀው። እንዲህ ያሉ ኦሪጂናል ምግቦች መብላት ግን በጣም ነው እንዳፍጠው። ላይ መድኃኒት አብዛኛው ጊዜ ይህ የምን መድኃኒት ነው ስለሆነ ጨጓራ ሰው ይህንን ነገር ቢመገብ ጨጓራውን እንደሚያስታግስለት ይነገራል። በእርግጥ ብዙ አይነት ጨጓራ ህመሞች ተዋናዎች እንዳሉ ይነገራል። ግን አንደኛው ይህንን ሲበላ ይሻለዋል ማለት ነው። እና ስሙ ግን ኮሜንት ላይ አስቀምጡልኝ። የዚህ ስም በጣም የሚያምረው በተለይ ቀጥታ ከቦታው ስታገኙት እንዲህ ያማረ በጣም ውብ የሆነ ነገር ነው። በልቼ ላሳያችሁ እንዴት ነበረ እና የምትፈልጉ ሰዎች ካላችሁ አምጣላችኋል። በተለይ አዲስ አበባ ያላችሁ ስሙ ግን ኮሜንት ላይ አስቀምጡልኝ። ትላንት የለቀኩትን ቪዲዮ ቫይራል አውጥታችሁት የባሰ ይኸው ጫካ እንዲሄድ ነው ያደረጋችሁኝ። ዛሬ ደግሞ ትላንትና ትንሽዬ ነገር በእጄ ይዤ ነበረ ስለ እንጆሪ አስተዋውቂያቸው የነበረው። ዛሬ ግን ይኸው ጫካውን እየዞርኩ እየለቀምኩ እየበላሁ ላሳያችሁ። እንዲህ የሚያምር እንጆሪ ነው ያለው። አምጣልኝ ላላችሁ ሰዎች እንደውም በዚህ ዙሪያ ቢዝነስ ለሰራ እያሰብኩ ነው። የምር በቃ ይሄው ጫካውን ሁሉ እንጆሪ ነው የሚገርማችሁ። እና ምን አይነት ቢዝነስ ብትሰራላችሁ? አብዛኞቻችሁ አምጣለኝ የሚል በውስጥ መስመርም
እየጠየቃችሁኝ ነበር። ጭራሽ ችግኙንም የጠየቀኝ ሰው አለ። ስለዚህ እንደዛ ከሆነ ለምን ቢዝነስ አልሰራበትም፣ ወደ ቢዝነስ ለምን አልቀይረውም የሚል እቅድ ወይም ሀሳብ ይዤ ያለው። ስለዚህ የምትፈልጉ ሰዎች አሁን በኪሎ ነው ማደርገው፣ በኪሎ አመጣላችኋለሁ። ይኸው ጫካ ሄጄ እየፈላለኩ ነው ወደዛ ወደ ቢዝነስ ለመቀየር። ስለዚህ የምትፈልጉ ሰዎች ካላችሁ በኪሎ ስንት ኪሎ ይምጣልኝ የሚለውን ኦርደር አድርጉኝና ይዤላችሁ እመጣለሁ። የቲክቶክ ቤተሰቦቼ ይህንን ነገር ታውቁታላችሁ። አብዛኛው ጊዜ የሚገኘው በገጠሪቷ የሀገራችን ክፍል ነው ያለው። በተለይ አሁን እኔ ያለሁበት አካባቢ እንዲህ ያሉ እጅግ የሚያምር ዱር የሚኖር በዱር ብቻ የሚገኝ የሚበላ እኔ በደንብ ነው የምበላው።